አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለእኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው ምና ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ? እኔ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ነው እየሳኩት ስለ እውነትና ሩታ እንደዚህ በመሆኗ በጣም ነው የገረመኝና ሲሪየስ ሴት ሆና እንደገና ደግሞ ሰው ሲለምናት የሱ ቤተሰብም እሷ በቃ ሁሉም ሰው ሲለምናት እምቢ ብላ አሁን ደግሞ በዚህ ደረጃ ወርዳ እንግዲህ ሄርሜላን ቀጥራት ጠርታት በድጋሚ ቪዲዮ ላይ ቆማ ስለምኗን በቃ ስለ ሁሉም ነገር ተረጋግታ በቃ እኔ ሄርሜላን እየለመነቻትም ነው እንዴ እስከምል ድረስ ነውና በጣም በቃ ቀዝቀዝ ብላ ችላ ብላ ነው እያዋራቻት ያለችው። ስለዚህ እንግዲህ ሄርሜላ ደግሞ በጣም ጥሩ መልስ እንግዲህ እየመለሰችላት ነው። ነገሮቹ ግን በጣም ውስጧን እምከርግታ ይዘው ነው እንጂ ሁሉም ነገር ከባድ ለሷ እንደሆነ አውቀዋለች ማለት ነውና ነገሮቹ ለጊዜው እንደዚህ ከበርበድ ቢልባትም እንግዲህ ለጊዜው ጠንካራ ልትሆን ትችላለች። ሄርሜላ ግን እኔ ታዲያ ወደኔ ና አላልኩትም፣ ቀለበትም አርግልኝ አላልኩም። ታዲያ አንቺ በስርዓቱ አልይዝም ካልሽው ነው ወደኔ የመጣው። ስለዚህ በፊት ለራስሽ ነው ቁማርሽን እየተጫወሽ የከረምሽው። ስለዚህ አሁን እኔ ስለኔ ቀለበትና ስለኔ ደስታ ልታበላሽ ነው እዚህ እስከዚህ ድረስ የጠራሽኝ ወይ? ሌላ ቁም ነገር ካለሽ ወደ ሌላ ቁም ነገር ብንዘዋወር አይሻልም እንዴ? እግሩታ ለምንድነው ለዚህ ብለሽም የጠራሽኝ? ይቅርታ አድርግልኝ እስከምትላት ድረስ ነው። አይ እኔ ቁም ነገር ነው ለማውራት የመጣሁት። ቁም ነገር ደግሞ ይሄ አንቺ ቀላል እንደ ቀላል አርግተሽ እያወቅሽው ነው፣ እየገባሽበት ነው። ምክንያቱም እኔ ሁለተኛ ልጅ ከአብርሽ አለኝ ብዬ ከተናገርኩ በኋላ አንቺ ቀለበትሽን ያጣደፍሽበት ምክንያት ምንድነው ነው ያለቻት። እኔ ስለ እውነቱ ለመናገር ስለ እርግዝናሽ እርግጠኛም አይደለሁም፣ ደሞስ እርግጠኛም አይደለሽም። ነገር ግን ቢሆንም ነገሮቹ በፊትም እንደ እህትነት በትክክል ያዩ ብዬ ለምኜሽ ነበረ ስትላት ነበረ ሄርሜላ ማለት ነው። አንቺ ምንድነው የምትለምኝም? ወልጄም እኮ አላስተኛችሁኝም። እኔ ወልጄ ገና ወር ሳይሆነኝ እኮ ነው ወደ ኩርፍቱ እሱን አንስተሽ ለማዝናናት የሄድሽው። ነገሮቹ በጣም ለራስሽ ነው እያጣደፍሽው። ግን አንቺ ምን ፈልገሽ ነው? አድቢ ስትባይ አታድቢም ወይ በማለት እንግዲህ ሩታ ስትጠይቃት ነበረ። ሄርሜላ ደግሞ አንቺ እኮ ለምነሽው ወደ አንቺ መመለስ እምቢ እያለ ሰው ነውና እኔ ምን ላድርግሽ? አሁን እንዴት አርጊ ነው የምትዩ? ስለዚህ ምንድነው ማረግሽ ስትላት መስሎሽ ነው እንጂ ለጊዜው ተመልካችም ሊቀበልሽ ይችላል። ዞሮ ግን ቢያንስ አንድ ወርና ምናምን ነው ካንቺ ጋራ የሚሆነው። ከዛ በኋላ ከኔ ጋራ ነው የሚኖረው ብላ እንግዲህ መልስ ስትሰጣት ነበረ። በዛን ጊዜ ሄርሜላ በጣም ነው የተናደደችው። በጣም ነው የሆነ በቃ እንደሆነ ነገር ነው ያረጋት ሄርሜላ ማለት ነውና ሄርሜላም አልነካ አብርሽ ባለቤቴ ነው እያለች ነው። ማነች ሩታም ባል የልጄ አባት ነው እያለች ነው። እዚህ ጋር ፈቶሻልም እየተባባሉ ነው። እንግዲህ እነኚህ ሰዎች ምን ይደረጋሉ? ውድ ተመልካች በጣም እኮ ነው። ሄርሜላም ታሳዝናለች፣ ሩታም ታሳዝናለች። ሰውየው መካከል እንግዲህ በአንድ አልጋ
እነሱ መካከል መተኛት ፈልጎ ነው የሚመስለኝና እንግዲህ ሙስሊም እንኳን ቢሆን የኛ ሃይማኖት ስለማይፈቅድ ነው እንጂ ሚስትና 2 ሚስት እስከ 4 ይፈቀዳል። እንግዲህ ልጁን ምን እንደሚያደርጉት አብረን እንከታተላለን። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላ ዓለም የምትኖሩ ውድ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ላይክ እና ሰብስክራይብ እያረጋችሁ ይሄንን ቻናል ከፍ ብታረጉት በጣም ደስ ይለኛል። አብረን እንግዲህ እንከታተላለን ማለት ነውና ሩታ ግን በነገራችን ላይ ነገሮቹን በጣም ነው እየተምታቱባት። ሩታ እልህኛ ሰው መቼም በእልሁ ራሱን እንደሚጎዳ ማንም ሰው ነው የሚያውቀው። ሩታ ተሯሩጣ በስተመጨረሻ ላይ ደክማም ወልዳም እንደ ሰው ወልዳ ተኝታም አላረፈችም ነበረ። እንግዲህ ሄርሜላ የሰው ትዳር እውነቱን ከተናገርኩ እንደኔ አስተሳሰብ ከሆነ ሄርሜላ የሰው ትዳር ነው የበተነችው። የልጅ አባት ነው እንግዲህ ሌላ ወንድ እንዳጣ ሰው የሰው ትዳር ሾኮክ ብላ ገብታበት ነው ሾኮክ ብላ ያፈረሰችው። በጣም የምትገርምና በጣም የምታሳዝን ሴት ነች ሄርሜላ። ነገ ዛሬ የራሷን ስሜትና የራሷን ስላፈቀረችው ብቻ የሆነ ችግር ይመጣብኛል ብላ እንደ ሴት ቆም ብላ ያላሰበች ሴት ነች ሄርሜላ። እውነት ስለ እውነት ስናገር ሄርሜላ ደግሞ እስካሁን ድረስም አንቺ ለምን አትገቢለትም? አንቺ ለምን እንደዚህ የምትይው ስትል በቃ እስከ ግቢ ድረስ ሁሉ ሄዳ በጣም እያሸገረቻት ነው። ስትወልድም እኔ በቃ ለምን እንደሆነ አላቅም። ሄርሜላ ከሩታ እጅ ነው ከእጅ ላይ ለምሳሌ እጅ ላይ ያለው ነገር ወይ ብርና ወይ ምግብ ነው አይደለ እንዴ? ስለዚህ ይሄ ነገር እንደዛ ነገር ነው። ስለዚህ ከእጇ ላይ ነው የወሰደችው እስሩ እያማለለች ማለት ነውና ወንድ ልጅ ደግሞ ውሻ ነውና ሲቀጥል ደግሞ ሩታም በጣም በእህቱም በወንድሙም በአባቱም በምኑም በቃ ስትለመን በሁሉም ሽማግሌ ስትለመን እምቢ ያለችና አሁን ደግሞ ተነሳች። እንግዲህ በሩታ በኩል አሁን ሩታ ሁሉንም ነገር አውቃለች። የእሷ አዲዮቹም በቃ እሷ ጥፋተኛ እንደሆነች አሁን ሄርሜላን እየተቀበሉ ስላለ ምክንያቱም አብርሽ ብዙ ጊዜ ለመናት ነበረ እውነቱን ለመናገር እና ዛሬ እንደዚህ ሊቆርጥለት ማለት ነው። በነገራችን ላይ እንግዲህ የነሱ ፊልም ስለማይታወቅ ፊልማቸው አይታወቅም እና ይሄ ነገር ወይንም ድራማቸውን ሊያቋርጡ ይችላሉ ወይ እንግዲህ ሄርሜላም አንዳንድ ሚዲያ ላይ አያቷም ሲጠየቅ እኔ ሄርሜላን ረግሜያታለሁ የተረገመች ልጅ ነች፣ እናቱ ነች፣ የእሷ እናት ነች ይሄንን ነገር የምትፈልገው። አባቱ የሄርሜላ አባት ይሄን ነገር አይፈቅድም ትዳር ላይ በትዳር ብሎ ሽማግሌው ተናግሯል። እንግዲህ እሱንም እሷ ምንም መስማም የላትም በሰውም አስለምኛለሁ ብላል። ግን ሄርሜላ ሁሉም ሰው መጨረሻዋን እግዚአብሔር እያሳመረላት እያሉ ነውና ስለዚህ እንግዲህ አብርሽ ደግሞ በፍቅር ፍንድስድስ ብሏል። እንግዲህ የልዑል እናትም 10 እየጠራች ማቅረብ ምንም የሚያስፈልግም አይመስለኝም። ውድ ተመልካች ነገሮቹ ግን በጣም ነው የሚገርሙት፣ ነገሮቹ በጣም ነው የሚያሳዝኑት ማለት ነውና እንግዲህ በሌላ ቪዲዮ ይሄ ቪዲዮ በራር ከወጣ ሌላ ቪዲዮም በዚሁ እቀጥላለሁ። የኔ ቻናል የተመታ ቻናል ስለሆነ ብዙም ይሄን ያክል አይደለምና እስቲ ተዋወቁት ገባ ብሉና ሳይሆንሽ መክረሽ ምናምን ምታቂ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እመኚ ሄርሜላ ሩታ ምን አለሽ በይ
ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል።